ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 1 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በኢትዮጵያ የመሬት መንቀጥቀጥ ከፍተኛ የአደጋ ስጋት መደቀኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ የፍጆታ የአገልግሎት ታሪፍ ተመን ጭማሪ ሊያደርግ መሆኑ ተገለጸ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን ማቋቋም ስራ በቅርቡ እንደሚጀመር ተገለጸ። ወደ ውጪ ስናልፍ ከዴሞክራቲክ ሪፐብሊክ ኮንጎ ሰራዊት ጋር ሲዋጉ የነበሩ ቡድኖች ከኤም23 አማጺ ቡድን ጋር መቀላቀላቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን ማቋቋም ስራ በቅርቡ እንደሚጀመር ተገለጸ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን የመልሶ ማቋቋምና ወደ ህብረተሰቡ የመቀላቀል ስራ በዚህ ሳምንት መጨረሻ እንደሚጀመር ብሔራዊ የተሃድሶ ኮሚሽን አስታውቋል። ከአንድ ወር ከ15 ቀናት በላይ በተለያዩ ቴክኒክ ጉዳዮች በክልሉ ባለው የፖለቲካ ሁኔታ እንዲሁም ትጥቅ የመፍታትና የመሳሪያ አያያዝ ላይ ዝርዝር ነገሮች ቀድመው ባለመሰራታቸው እስኪስተካከሉ ቆሞ እንደነበር የብሔራዊ ተሃድሶ ኮሚሽን አስታውቋል። ይሁን እንጂ በተያዘው ሳምንት አጋማሽ ወይም መጨረሻ አካባቢ ስራ እንደሚጀመር ኮሚሽኑ ገልጿል። በኦሮሚያ ክልል የቀድሞ የኦሮሞ ነጻነት ሰራዊት ከፍተኛ አመራር የነበሩትን ጃልሰኝ ነጋሳን ጨምሮ በርካታ የታጣቂ ቡድኑ አባላት መለስተኛ የተሃድሶ ስልጠና በአዋሽ እንዲወስዱ መደረጉን አስታውቋል። የትግራይ ክልል የመልሶ ማቋቋም ስራ ቆሞ በነበረበት ወቅት በአፋር በአማራና በኦሮሚያ ክልሎች ተመሳሳይ ስራ ሲከናወን መቆየቱን የገለጸው ኮሚሽኑ በአማራ ክልል የመንግስትን ጥሪ ለተቀበሉ የፋኖ የአገውና የቅማንት ታጣቂዎችን መልሶ የማቋቋምና የመቀላቀል ስራ ይቀጥላል ብሏል። ከመጋቢት እስከ ሰኔ 2017 ዓ.ም ባሉት ወራት የትግራይ ክልል 67000 የቀድሞ ታጣቂዎችን ጨምሮ በአምስት ክልሎች ወደ 75000 ታጣቂዎችን ወደ ህብረተሰቡ ለመቀላቀል ይሰራል ብሏል። እስካሁን ድረስ 17000 ታጣቂዎችን በማቋቋም ወደ ህብረተሰቡ መቀላቀል መቻሉን ኮሚሽኑ አክሏል። በ8 ክልሎች ይካሄዳል ተብሎ በሚጠበቀው የመልሶ ማቋቋምና የተሃድሶ ስራ መንግስትን የተዋጉ ከ371971 የቀድሞ ተዋጊዎችና ከውጊያ ጋር ቀጥታ ግንኙነት የነበራቸውን ግለሰቦች ብቻ እንደሚያካትት መገለጹ ይታወሳል። በኢትዮጵያ የመሬት መንቀጥቀጥ ከፍተኛ ስጋት መደቀኑ ተገለጸ። የኢትዮጵያ የገቢና የወጪ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የሚዘረጋው መንገድ በመሬት መንቀጥቀጥ ሳቢያ በተሃራ አካባቢ ጉዳት ሊደርስበት እንደሚችልና አደጋ መደቀኑ ተጠቁሟል። ከዚህም ባለፈ ቅልጣለት የሚፈጥረው የከባቢ አየር ብክለትም አሳሳቢ ስለመሆኑም ተመላክቷል። ኤልዳና ታደሰ ተጨማሪ አላት። የኢትዮጵያ የገቢና የወጪ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሃራ አካባቢ ጉዳት ሊደርስ እንደሚችልና አደጋ መደቀኑ ተሰማ። በኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት ተመራማሪ የሆኑት አቶ ናትናኤል አገኘሁ እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ የማግማ ወይንም ቅልጣለት ወደ ላይኛው የመሬት ክፍል እየተጠጋ መሆኑን ኢንሳር በተሰኘው የራዳር ቴክኖሎጂ ማረጋገጥ ተችሏል ብለዋል። ይህም በመሆኑ የእሳተ ገሞራ ፍንዳታው ከተከሰተበት ከጅቡቲ አዲስ አበባ የሚወስደው መንገድ መተሃራ አካባቢ ላይ ጉዳት ሊያደርስ እንደሚችልም አንስተዋል። ይህ በመሆኑ የእሳተ ገሞራ ፍንዳታ ከተከሰተ ከጅቡቲ አዲስ አበባ የሚወስደው መንገድ መተሃራ አካባቢ ላይ ጉዳት ሊያደርስ ይችላልም ብለዋል። ማግማ ወይንም ቅልጣለት ፍንዳታ በመንገድ ላይ ሆነ በሌሎች መሰረተ ልማቶች ላይ ከፍተኛ ጉዳት ከማድረሱ በፊት 3 ተለዋጭ መንገዶች እንዲገነቡ ለኢትዮጵያ መንገዶች አስተዳደር ምክረ ሀሳብ ማቅረባቸውንም ተመራማሪው ተናግረዋል። እንደ አቶ ናትናኤል ገለጻ በምክትል ጠቅላይ ሚኒስትር የሚመራውና የመሬት መንቀጥቀጥ አደጋውን ለመከላከል እንዲሁም ደግሞ አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃና ኢነርጂ ሚኒስቴር፣ የአዲስ አበባ ጂኦሎጂካል ሰርቬይ እና የአደጋና ስራ አመራር ኮሚሽን በተገኙበት ምክረ ሀሳብ ከ2 ወራት በፊት ቀርቦ እንደነበረም አንስተዋል። መተሃራ የመሬት መንቀጥቀጥ እየተከሰተበት ለሚገኘው ስፍራ በጣም የቀረበ በመሆኑ የኢትዮጵያ ገቢና ወጪ ንግድ የሚተላለፈው የጅቡቲ አዲስ አበባ እንዲሁም ደግሞ ከጅጅጋ ወደ አዲስ አበባ የሚወስደው መንገድ የሚገኝበት አካባቢ በመሆኑ እጅግ ጥንቃቄ ይፈልጋልም ብለዋል። ተመራማሪው ተለዋጭ መንገዶች እንዲገነቡ ካቀረቡት ምክረ ሀሳብ በተጨማሪ መንግስት ትልልቅ የሚባሉ ኢንቨስትመንቶችና መሰረተ ልማቶችን በስፍራው እንዳያካሂድ ግድብና ሌሎች በመከናወን ላይ የሚገኙ ግንባታዎች ለጊዜው እንዲቆሙ ምክረ ሀሳብ መቅረቡንም አክለዋል።
በፈንታሌ ተራራ አካባቢ ምንም አይነት የፍሪጅ ፓተርን የለም። ፍሪጅ ፓተርን ማለት ቴክኒካል ተርም ነው። ቮልካኖ ወይ ማግማ ወደ ሰርፌስ ቀርበው ነው ሳልቀረበ የሚለውን ኢንተርፕሬት የምናደርግበት ቴክኒክ ነው። ተወሰነ ምናልባት ቀንሶ ከሆነ ብለን ቼክ ስናደርግ ቀጣይ ወር ላይ ዲሴምበር አካባቢ ስናየው ይሄ የምታዩት ፍሪጅ ፓተርን እንዲያውም ዲቴክት እየጨመረ መጣ ማለት ነው። ዜን ቀጣይ ጥር ላይም ስናየው እንደዚህ እየጨመረ መጣ። መጨረሻው ፌብሩዋሪ ላይም ስናየው እንደዚህ እንደምታዩት ፍሪጅ ፓተርኑ ኦልሞስት አልቀነሰም ማለት ነው። ኦኬ ከዚህ ምን ተረዳንኛ? እዛ አካባቢ ማግማ የሚባለው እርዝ ሰርፌስ ላይ ያለ ወይም ማንትል አካባቢ የሚገኝ እሱ ወደ ሰርፌስ እየተጠጋ ነው ማለት ነው። ያ ማለት ሊፈነዳ ተቃርባ ማለት ነው። ከፈነዳ ችግር ሊያመጣ ነው ማለት ነው። ስለዚህ ዝም ብለን ቴክኒካል ወይም ደግሞ ሳይንቲፊክ የሆነ ስቲሜሽን ከዚህ በመነሳት ኦኬ እዚህ ጋር እንደምታዩት እነዚህ ቦታዎች በጣም ከፍተኛ ጥንቃቄ ይፈልጋሉ። እዚህ ጋር እንደምታዩት እነዚህ ማለት ነው ፍሪጅ ፓተርን ነው የሚባሉት እነዚህ ኢንዲኬተርስ ናቸው። ከዚህ በመነሳት እኛ ይሄንን እንትን አዘጋጀንና ለመንግስት ግባት ሰጠነው ማለት ነው። ከዚህ ጋር ተያይዞ በአዋሽ ፈንታሌ ከጥር 22 ቀን 2017 ዓ.ም ጀምሮ የወጣው የሚቴን ጋዝ መጠን እየጨመረ መሆኑን ተከትሎ እሳተ ገሞራ ሊከሰት እንደሚችል እንዲሁም ደግሞ ጥንቃቄ መደረግ እንዳለበት ሲገለጽ መቆየቱ የሚታወስ ነው። የሚቴን ጋዝ የአየር ሙቀትን መጠን የሚጨምር በመሆኑ በኢትዮጵያ የተከሰተው መጠን ከፍ እያለ ከሄደ በአካባቢ በእጽዋትና በእንስሳት ላይ ጉዳት ያስከትላልም ሲሉ ተናግረዋል። ሚቴን እንደምታውቁት ከተፈጥሯዊ ከምናገኛቸው ወይም ደግሞ ከሰባት ፓሪስ ላይ ስምምነት ላይ ከተደረጉ 7 የግሪንሃውስ ጋዞች ውስጥ አንዱ ሚቴን ነው። ታዩት ጃንዋሪ አካባቢ 2024 በጣም ከፍ ታዩታላችሁ። ከፍተኛ ሜትሪክ ቶን የሆነ ሚቴን ኢሚት እንዳደረገ እዚህ ላይ ኦብዘርቭ አድርገን በእኛ የሚያሳየው እሱ ነው የሚያሳየው። ያ ማለት ግን ሚቴን ሁሉ ጊዜ አድቫንቴጅ አለው ማለት አይደለም። ሚቴን በጣም ኮንሰንትሬሽን ያደረገ በደ ቁጥር ኦክሲጅንን ቦታ ያስለቅቀውና የአተነፋፈስ ችግር ያመጣል። ለዛ ነው። ስለዚህ በተጨማሪም በመሬት መንቀጥቀጥ በማህበራዊ አገልግሎት ሰጪ ተቋማት፣ በኢኮኖሚ ተቋማትና በመሰረተ ልማቶች ላይ ሊኖር የሚችለውን ተጽዕኖ መንግስት በመከታተል ላይ ይገኛልም ተብሏል። የመጸዳጃ ቤት ፍሳሽ ወደ ወንዝ እንዲገባ ያደረጉ የንግድ ቤቶች ላይ የ600 ሺህ ብር ቅጣት መጣሉን የከተማዋ ደንብ ማስከበር ባለስልጣን ገለጸ። የመጸዳጃ ቤት ፍሳሽ ከዋና ፍሳሽ መስመር በማገናኘት ወደ ወንዝ እንዲገባ ያደረጉ የንግድ ቤቶች 600 ሺህ ብር መቅጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር በጉለሌ ክልል ከተማ ወረዳ 8 አዲሱ ገበያ አካባቢ የመጸዳጃ ቤት ፍሳሽ ከዋና መስመር ቱቦ ጋር ባገናኙ 2 የንግድ ቤቶች ላይ በደንብ ቁጥር 180/2017 መሰረት እያንዳንዳቸው 300 ሺህ ብር በድምሩ 600 ሺህ ብር በመቅጣት እርምጃ መውሰዱን ገልጿል። ይሁን እንጂ ባለስልጣን መስሪያ ቤቱ ተቋማቱን መቅጣቱን ከመግለጽ ባሻገር የተቋማቱ ማንነት ከመግለጽ ግን ተቆጥቧል። ባለስልጣኑ ህብረተሰቡ ማንኛውም አይነት ፍሳሽ ቆሻሻ ወደ ወንዝ ከመልቀቅና ደረቅ ቆሻሻ ወንዝ ውስጥ ከመጣል እንዲቆጠብ አሳስቧል። ድርጊቱን በሚፈጽሙ ግለሰቦችና ተቋማት በደንብ ቁጥር 180/2017 መሰረት እርምጃውን አጠናክሮ እንደሚቀጥል አስታውቋል። የከተማ አስተዳደሩ የአዲስ አበባ ወንዞች ከመጥፎ ሽታ ተላቀው የመዝናኛ ቦታዎች እንዲሆኑ የጀመረውን ስራ ዳር ለማድረስ ደንብ በማስከበር የበኩሉን ድርሻ እንደሚወጣ መግለጹን ከተቋሙ ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ህብረተሰቡም ደንቡን ተላልፎ የሚገኝ አካል ሲመለከት በነጻ የስልክ መስመር 9995 ጥቆማ እንዲሰጥ መልእክት አስተላልፏል። ለጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል መተላለፉ ተሰማ። በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከ1 ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉ ታውቋል። በክፍለ ከተማ ወረዳ 10 ቀበሌ 01 በተለምዶ መሿለኪያ ተብሎ የሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ መስጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገቡ ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስራ ባለ 15 ወለል ህንፃ በአመት 67 ሚሊዮን ብር የኪራይ ክፍያ የሚፈጸመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረዥም ጊዜያት ማስቆጠሩን ተቋሙ አስታውቆ ነበር። ክፍለ ከተማው ለኮሚሽኑ መሬቱን እንዲሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንዲነሱ
አሳውቆም ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ ማሳሰቡን ሪፖርተር አስነብቧል። ሪፖርተር ስማቸው እንዳይገለጽ የጠየቁ አንድ የቂርቆስ ክፍለ ከተማ መሬት አስተዳደር ሰራተኛን ጠቅሶ ለነዋሪዎቹ የደረሰው መረጃ ትክክለኛ መሆኑን ማረጋገጣቸውንም በዘገባው አክሏል። ሸልመናል። ባንካችን አቢሲኒያ ለስድስተኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለዕድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ከዲሞክራቲክ ሪፐብሊክ ኮንጎ ሰራዊት ጋር ሲዋጉ የነበሩ ቡድኖች ከኤም23 አማጺ ቡድን ጋር መቀላቀላቸው ተገለጸ። የኤም23 ታጣቂ ቡድን በቅርብ ሳምንታት የሰሜንና የደቡብ ኪቩ ግዛቶች ዋና ከተሞችን ተቆጣጥሯል ተብሏል። አማጺ ቡድኑ የጎማና የቡካቩ ቁልፍ ከተሞችን ከተቆጣጠረ በኋላ ወደ ዲሞክራቲክ ሪፐብሊክ ኮንጎ በማዕድን የበለጸቀ ክልል ውስጥ ገብቷል ተብሏል። የጸጥታ ምንጮች ጠቅሶ አልጀዚራ እንደዘገበው በሩዋንዳ የሚደገፉ አማጺዎች ከጎማ በስተ ሰሜን 100 ኪሎ ሜትር ርቀት ላይ በምትገኘው ኒያቢ ያውንዶ መንደር ገብተው ወደ ሰሜን ኪቩ ስትራቴጂካዊቷ ዋሊካሌ ከተማ በሚወስደው መንገድ ላይ ይገኛሉ ብሏል። በመንግስት ኃይሎች ላይ ትልቅ ውድቀት ያደረሰው አማጺ ቡድኑ ካቢዶ ተብሎ የሚጠራው የመንግስት አጋር አንዱ የኤም23 ተዋጊዎች መቀላቀሉን አስታውቋል። ቡድኑ ካቢዶ በምስራቃዊ ክልል ላለፉት 3 ዓመታት ከመንግስት ሰራዊቱ ጋር በጋራ በመሆን የኤም23 ቡድን ተዋግቷል ነው ያለው ዘገባው። ይህ በዲሞክራቲክ ሪፐብሊክ ሰራዊት ውስጥ ያለው አለመደረጃጀት የሚያሳይ ነው ያለው ዘገባው። ኤም23 ይህንን ሁኔታ በአግባቡ ጥቅም ላይ አውሎታል ብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት እንዳስታወቀው እየተባባሰ የመጣው ጥቃት በሆስፒታሎችና በሌሎች የሲቪል መሰረተ ልማቶች በመምጣቱ በመቶ ሺዎች የሚቆጠሩ ዜጎች መፈናቀላቸውን አስታውቋል። በመጨረሻም የሶሪያ የሰብአዊ መብቶች ታዛቢ አዲሱ የሀገሪቱ መንግስት 340 ሰዎችን ገሏል ሲል ወነጀለ። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ድርጅት መከላከያ ሚኒስቴሩና አጋር ኃይሎች በዘፈቀደ በፈጸሙት የጦር ወንጀልና የሰብአዊ መብት ጥሰት 340 ሰዎች ተገለዋል ያለ ሲሆን
ከሟቾች መካከልም ሴቶችና ህጻናት እንደሚገኙበት ጨምሮ ገልጿል። በላታኪያና ታርቱስ ግዛቶች የተቀሰቀሰው አለመረጋጋት ሐሙስ ዕለት የጀመረ ሲሆን የዓይን እማኞች የውጭ ሀገር ተዋጊዎች በአካባቢው ገብተዋል ሲሉ ተናግረዋል። የታጣቂ ሚሊሻዎች ሱቆችን በመውረር ያገኙትን ይዘርፋሉ። ሐማሜም በሚገኘው የላታኪያ ዓለም አቀፍ አውሮፕላን ማረፊያ ብዙ ሰዎች እንደተሰበሰቡ በኢንተርኔት አይተናል። አሁን ግን መሄድ አደገኛ ነው፣ ምክንያቱም ልንታሰር ወይም ልንገደል እንችላለን ሲል አንድ የዓይን እማኝ ተናግሯል። የማህበራዊ ትስስር ገጽ ምስሎች ግጭቱን የሚሸሹ ሲቪሎች ላታኪያ ወደሚገኘው የሩሲያ አየር ማረፊያ ለመሸሸግ ሲሄዱ ያሳያል። በላታኪያና ታርቱስ ግዛቶች የተቀሰቀሰው አለመረጋጋት ባሳለፍነው ሐሙስ ዕለት የጀመረ ሲሆን የዓይን እማኞች የውጭ ሀገር ተዋጊዎች በአካባቢው ገብተዋል ሲሉ ተናግረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ የናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየው ትራዲት ጌታቸው ነኝ። ጤና ይስጥልኝ።